የኢትዮጵያ ንግድ ባንክ አነስተኛ ይዞታ ላላቸው አርሶና አርብቶ አደሮች የሚሰጥ የግብርና ብድር አገልግሎት በዛሬው ዕለት አስጀምሯል። ባንኩ ያስጀመረው ይህ አዲስ አሰራር አርሶ አደሮች የመሬታቸውን ሰርቲፊኬት አስይዘው መበደር የሚችሉበትን እድል የፈጠረ መሆኑ የተጠቀሰ ሲሆን በተለያየ መንገድ አርብቶ አደሮችን ተጠቃሚ ያደርጋልም ነው የተባለው። መድረኩን የተከታተለችው ሪፖርተራችን ሰላማዊት ጌታሰው ናት። ዘነበ ኃይሉ እንደሚከተለው ያቀርበዋል። የኢትዮጵያ ንግድ ባንክ አነስተኛ ይዞታ ላላቸውና በቡድን ለተደራጁ አርሶ አደሮች የሚሰጥ የግብርና ብድር አገልግሎት በዛሬው ዕለት አስጀምሯል። ይህ አዲስ የብድር አቅርቦት ቀደም ሲል በዘርፉ ለተሰማሩ ባለሀብቶች ብቻ ይሰጥ ከነበረው አሰራር በተለየ መልኩ ግለሰብ አርሶ አደሮችና አርብቶ አደሮችን በቀጥታ ተጠቃሚ ለማድረግ ታስቦ የተዘጋጀ መሆኑንም ባንኩ ዛሬ በሰጠው መግለጫ አስታውቋል። ባንኩ ለሰብል ምርት፣ ለእንስሳት እርባታ፣ ለወተትና ወተት ተዋጽኦ፣ ለአትክልትና ፍራፍሬ እንዲሁም ለአበባ ምርት የፕሮጀክት ፋይናንስ አቅርቦት ያመቻቸ ሲሆን ከዚህም በተጨማሪ ለዕቃ ማከማቻ ደረሰኝ፣ የሥራ ማስኬጃ ብድርና ለግብርና ማሽነሪዎች የሚውል የገንዘብ ድጋፍም የአገልግሎቱ አካል ተደርገዋል። በየዓመቱ ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ ለግብርናው ዘርፍ እያቀረበ እንደሚገኝ የጠቀሰው ባንኩ ይህ አዲስ አገልግሎት የግብርና ስራዎችና የገጠር ኢኮኖሚን ለማሳደግ የሚያስችል መሆኑን የጠቀሰው ይህ የብድር አይነት ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለየ ለግለሰብና በቡድን የተደራጁ አርሶ አደሮችና አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ ነውም ተብሏል። ባንኩ ከዚህ በፊት የዋስትና ጥያቄ ባለመመለሱ ከገበሬው ማህበረሰብ ቁጠባን የመሰብሰብ ስራ ብቻ ሲሰራ እንደነበር ያነሱት የባንኩ የሪቴል ባንኪንግ ምክትል ፕሬዚዳንት ደሳለኝ አለሙ አሁን ከግብርና ሚኒስቴር ጋር በመተባበር ገበሬዎች በተናጠል ብድር ማግኘት የሚችሉበት አዲስ የብድር ስርዓት መዘርጋቱን ገልጸዋል። ጨምረውም አዲሱ አሰራር አርሶ አደሮች የመሬታቸውን ሰርቲፊኬት አስይዘው መበደር የሚችሉበትን እድል የፈጠረ ስለመሆኑም ተናግረዋል። እስካሁን ድረስ እንግዲህ ለገበሬዎች በተናጠል በተለይ የዚህ ዋስትና ችግር ያለባቸው አርሶ አደሮችና አርብቶ አደሮች ላይ እስካሁን ብድር ሰጥተን አናውቅም። ከነሱ ቁጠባ ነበር የምንሰበስበው። አሁን ላይ ግን እነሱን መደገፍ የግድ የሚሆንበት ሁኔታ ነው ያለውና በምግብ ራሳችንም ለመቻል ያሉትን ኢንዱስትሪዎች ጥሬ ዕቃ በብዛት ለማቅረብ እነዚህ አስገዳጅ ሁኔታዎች ስላሉ የፖሊሲ ለውጦችም ስላሉ አሁን ገበሬዎች የራሳቸውን ይዙር አይታቸው የመጠቀም መብታቸው የመሬታቸውን ሰርቲፊኬት አስይዘው መበደር የሚችሉበት ሁኔታዎች ስለተመቻቹ ስለዚህ መውር እነሱን ተጠቃሚ የሚያደርግ እንግዲህ የተለያዩ አይነት ብድሮች ናቸው እንደተሰማረው ይዘው ወደ ቅድም እንደተዘረዘሩት 6 አይነት ናቸው። ደሳለኝ አለሙ አክለውም ባንኩ ለአርሶና አርብቶ አደሮች ባዘጋጀው የብድር አገልግሎት ተጠቃሚዎች በአነስተኛ ወለድና በረጅም የቆይታ ጊዜ ብድር እንዲያገኙ የሚያስችል መሆኑን የጠቀሱ ሲሆን ባንኩ ስላዘጋጀው የብድር ስርዓትም ተከታዩም ብለዋል። እንደየተሰማሩበት የስራ ዘርፍ አይነት ለምሳሌ ሰብል ላይ ከሆነ አንዴ ምርት ለእርሻ ለምን ይወስዱትና ምርቱ ሲደርስ ሽጠው የሚከፍሉበት የመክፈያ ጊዜውን በዛ አብሮ የተስተካከለ የከብት እርባታ ላይ የተሰማሩ ከሆነ ደግሞ ያን ፕሮሰስ ለማድረግ ቫልዩ አድ እሴት ጨምረው እንዲሸጡ የሚያደርጉ ማሽነሪዎችን ገዝተው አቀነባብረው ይሸጡ ጊዜ የሚፈልግ ስለሆነ የፕሮጀክት ብድሮች የምንላቸው እስከ 5 ዓመት ቀስ ብለው የሚከፍሉበት። እንደዚህ ደግሞ አትክልትና ፍራፍሬዎች እንግዲህ ወዲያው ዛሬ ተዘርተው ነገ አይደርሱም፣ ምርቱ አይደርስም። እሱም እንደዚህ በፕሮጀክት አቅፎ እስከ 5 ዓመት ድረስ የሚከፍሉበት የሚያስይዙት ያን ይዝር አይታቸው ነው። የሚገዙትን ማሽነሪ ራሱ የሚያስይዙ ደግሞ ገበሬዎች ብዙ ተጠቃሚ የማይሆኑት ምርቱ ሲደርስ ወዲያው ነው የሚሸጡት በረከሰ ዋጋ። እሱን ተጠቃሚ እንዲሆኑ ዌርሃውስ ላይ አስቀምጠው ለምሳሌ ኮኦፐሬቲቭ ዩኒዮኖች አሉ መጋዘን ያላቸው እነዛ አስቀምጠው ያስገቡበትን ደረሰኝ ይዘው ሲመጡ ፋይናንስ እናደርጋቸዋለን። በማስጀመሪያ መርሃ ግብሩ ላይ የተገኙት የአገልግሎቱ ተጠቃሚ ሽመልስ ገመቹ በበኩላቸው የግብርና ዘርፍ ቶሎ ብድሮችን ለመመለስ አስቸጋሪ መሆኑን አንስተው ነገር ግን ባንኩ ያስጀመረው አዲስ የብድር ስርዓት ይህን ችግር ይፈታል የሚል እምነት እንዳላቸውም ነው የጠቀሱትም። ቢያንስ እኛ በአመት ምናምን ነው ያው ብድሩን መመለስ የምንችለው እንጂ በየ3 ወሩ በ4 ወሩ እንደ ሌላ ዘርፍ መመለስ አንችልም። ያው የራሳችን ነበረ ፋይናንሱ ራሳችን ነበር ሁሉ ነገር የምናደርገው። አሁን ደግሞ ንግድ ባንክ እንደሚደግፈን እንደውም ብድር እንደሚሰጠን ዛሬ እዚህ ቃል ገብቶልናልና ለኛ ትልቅ ነገር ነው፣ ትልቅ ሞራል ነው የሚሆነንና ወደፊቱ ከዚህ በላይ አስፍተን ለመስራት ያው ሞራል ይሆናል ማለት ነው። በመድረኩም የብድር አገልግሎቱ የአርሶ አደሩን ተጠቃሚነት በማረጋገጥ የዘርፉን ምርታማነት ለማሳደግ እንደሚያግዝ የተነገረ ሲሆን በአገልግሎቱም የእርሻ መሬት ያላቸው በኩታ ገጠም በቡድን የተደራጁ በባንኩ 6 ወርና ከዚያ በላይ የቆጠቡ በሰብል ልማት፣ በአትክልትና ፍራፍሬ፣ በወተትና ወተት ተዋጽኦ እንዲሁም በእንስሳት ሀብት ልማት የተሰማሩ አርሶ አደሮችና አርብቶ አደሮች ተጠቃሚ ይሆናሉም ነው የተባለው።